የምትወጂው ቢሆን እኮ 2-3 ዓመት አይደለም 20 10 ዓመት ልጠብቀኝ ትችይ ነበር። እኔ ማውራው አይሰማሽም ነው? ቪዲዮዎቹን አይደለም መጨረሻ ነው አይደለም። እኔ ከሱ ጋር ስንት ጊዜ ስጠብቀው እንደነበረ ታውቂያለሽ? ቢከፋም በውስጤ ላኑረው ህመሜ አባቴ አደራ እንግዲህ ሐኪሜ ማን አየልኝ ተጋያለ የኔ ሰው አገኝ ብዬ ሰው ያጣው መሆኔ ማን ሰማልኝ ቅርቦ ከሚስጥሬ ቀን ጠብቆ እንደነሳኝ ፍቅሬ አለሁ። ደህና ነሽ? ደህና ነሽ? እንዴት ነሽ? አልሐምዱሊላህ ሁሉ ሰላም ሁሉ ሰላም አለ። ለመጀመሪያ ጊዜ ተገናኘን። ለመጀመሪያ ጊዜያችን ስላወቅሽ ደስ ብሎኛል። እኔም ደስ ብሎኛል። ደህና ነሽ? ትንሽ ነሽ ግን ቆንጆ ነሽ። አመሰግናለሁ። አንቺ ደግሞ በጣም ትንሽ ነሽ። በጣም ከትንሿ ትንሽ ነው ከፍ ነው። ስለዚህ ትንሽ ትሆናለሁ ማለት ነው። እንደዛ ደስ ይለኛል። ደህና ነሽ? ዝናቡ እኮ እንትን ነው አስቸገረ። አረጠበ ነው እየበሰበስ ነው ራሱ። አንድ ቅድም ትኩስ ነገር ሻይ አጠጭም ሻይ አንድ ቅመም አለው እና ደህና ነሽ? ዝናብ እየበሰበሰ እንዲሆን የክረምት ነገር እንደዚህ ነው። መቸት ህይወት ነው የሚባለው። ጊዜም ጥያቄ ነው። እንዴት ነው ላይፍ ምናምን? አልሐምዱሊላህ። ከምንድን ነው የሚባለው? ከሞላ ጎደል ወሰድ መለስ እያደረገን እንዲሆን አለ። አይ ማሻአላህ። አንቺ ጋር ስቢ ቆንጆ ነው። ተመችቶሻል? እያበጣበጥሽ ነው ሀገሩ። ማሻአላህ። እንግዲህ እስከ ግርግሩ ተመችቷል። ጭራሽ ይላሉ ብሶች እንደዛ ይሉኛል። ጭራሽ ይላሉ። አይ አንዳንዴ ማንጫጫት ጥሩ ነው። ወሰድ መለስ እያደረግሽ ሲሆን አሪፍ ነው። ወሰድ መለሱ ያለት እንትኑ እንዳየሩ መሄድ ነው። አዎ ልክ ነሽ። እና ደህና ነሽ? ደህና ነኝ አልሐምዱሊላህ። አልሐምዱሊላህ ደህና ነኝ። በድጋሚ ስላወኩሽ ደስ ብሎኛል። እኔም ደስ ብሎኛል። ዛሬ እንዴት ተገኘሽ? ያው እንግዲህ ያለውን አየር ምናምን ታውቂያለሽ፣ ግርግሩን፣ ጫጫታውን። አንቺ ጋራ ደግሞ በአካል ተገናኝቼ ባወራ ብዬ አሰብኩ። አንቺም አላሳፈርሽኝም። አይ ምን የሚያኮራም ነገር የለም፣ ምንም የሚያስፈራ ነገርም የለም። ለማግኘት ሰው ማግኘት ተፈለገ እንግዲህ አንዳንድ ነገሮችን እያወራን ለቤተሰቦቻችን ብናሳውቅ እያስብ ነው። ምን ትያለሽ? ምን አዲስ ነገር አለ? ምንም የለም አዲስ ነገር። እንደምትይው ተደበቀ ያለ እኔማ ከህዝቡ ጋር ነው የማየው። አዲስ ነገር እኮ እንደዛ አዲስ ነገር ሲኖር ከህዝቡ ጋር ነው የማየው። እኔማ አዲስ ነገር ሲኖር እዛው መውጣቱ ነዋል። እኔ ትናንት ራሱ ላይፍ ገብቼ ምንድን ያሉ ብቻ ቪዲዮ እንሰራለን ምናምን ብሎ ነበር ሳምሰኝ። እኔ እንጃ እንግዲህ ከኔ ጋር አልሰራም። ከሰራ ደግሞ ከእሷ ጋር አብረን እናያለን ያልኳቸው። እሱ ያለውም ሳይሆን እንግዲህ አብረን መጣ ብዙ ጊዜ እንደ ሰው ነው እና ምን ትያለሽ? ማለት ልልሽ የፈለግኩትኝ ያው ብዙ ጊዜ ሰው ምናምን ሲል እንዴት ከሰው ላይ ምናምን ፊት እንዴት ትያለሽ ምናምን ይለኛል። እና ያለውን ነገር ብሬን ፍትልቢያ እኔ እንጃ እንግዲህ እኔ ምን ልበልሽ ያው ብዙ ጊዜ እንዳየሁት ምናምን ከሆነ እናንተ ያላችሁ ነገር አንድ ተደሆነ ስለገባኝ ማለት ጣልቃ ገባሽ ምናምን ሲባል እኔ ጣልቃ የገባው ስላልመሰለኝ ነው። አብራችሁ እኔ ናይ ሰው ላይ እኮ አሁን ምንድነው መጠየቅ ፈለግሽው? ጣልቃ ገብቻለሁ አልገባውም? አዎ ይህ እንድትመልሽልኝ ለኦዲየንስ። በመጀመሪያ ይህን ነገር መጠየቅ የነበረብሽ አሁን አይደለም አይደለ? ያው ብዙን ደግሞ ሶሻል ሚዲያ ላይ ባየሁት ስለሄድኩኝ እኮ ገባኝ። ግን መጠየቅ አሁን ህዝብ እንደዚህ አንቺ ላይ ጫና ምናምን ስላደረገ ምናምን ሳይሆን መጠየቅ የነበረብሽ መጀመሪያ እንደ ሴትነት
አይደል? ሴት እስከሆንሽ ድረስ አሁን እኔ ሴት እስከሆንኩ ድረስ ብዙ ጊዜ ምንም ሁለት አይነት ሰው ሁለት ካፕሎች ቢመጡ ለሴቷ ነው ማደለው ወይ ደግሞ በቃ እሷ እንዳትጎዳ ነው ለመክራት ይችላል። ኢቨን እኔ ወንዱ የኔም ጓደኛ የሚሆን የኔ ወንድም የሚሆን ምናምን ገባሽ? እሷ ስትጎዳ ማየት ወይ ደግሞ እኔ የምቀርበው ሰው ስለሆነ እሷን ሲጎዳ ስላየው እሱ ዘመዴ ነው ምናምን ብዬ ለእሷ አላደለም። እንደዛ የሆነ ሴት ለሴት መደጋገፍ አለብን ብዬ አምናለሁ እኔ በኩል እና መጀመሪያ መጠየቅም ከነበረብሽ አሁን አልነበረም መጠየቅ የነበረብሽ። ይህ ሁሉ ነገር ከሄድሽ በኋላ እንደዚህ ምናምን ከወጣሽ በኋላ ምናምን ሳይሆን መጀመሪያ ላይ ብጠይቅኝ አሪፍ ነበር። ያው መጀመሪያ ላይ ጠየቅሽኝ የእናንተ ቪዲዮ ስላይ ገባኝ እኮ የኛ ቪዲዮ ካየሽ እኮ አሁንም እርግጠኛ ሆነሽ መሄድ ነው የነበረብሽ። ግን ደግሞ ያለውን ነገር ለማችሁ ደግሞ ገብቶሽ ታስረጅ ብዬ አስቤ ነው እኮ ገባኝ። ከመጀመሪያው ይሄ ነገር አሬ ኦኬ ነው እንደዚህ ነው ወይ ምናምን ተጠላልተን ወይ ምናምን እንዳልሆነ አይተሽዋል። እኔ ጠልቼው እንዳልሆነ አይተሽዋል። ብቻ ይሄንን እንትን እኔ የምስጠብቀው እንደነበረ ምናምን ኦልሬዲ ቪዲዮ ላይ ካየሽው ታስታውቃል። ያው አንቺ ክፍተቱን ፈለግሽ አገኘሽ እና ክፍተቱን ተጠቅመሽ ገባሽ። ክፍተቱን ተጠቅመሽ ነው የገባሽ። ቪዲዮዎች ላይ እኮ አይቼዋለሁ የመጀመሪያ ቪዲዮዎች ላይ እና አላህ ለእኔ ሲል ነው ምናምናም ብለሻል እና ዱዓ ስታደርጊበት እንደነበርሽ ነው የሚያስታውቀው ራሱ አይደል ነው። እኔ ዱዓ አላደረኩም ማለም ላይ ምንም ጸሎት ነገር አይ ስከታተል ነበረ። ይሄን ነገር እኮ ይሄ ነገር የተፈጠረው አላህ ለእኔ ሲለው ነው ምናምን ብለሽ በቃ ብቻ ለአንቺ አላህ አዳልቶ እንደሆነ አይነት ነገር ነው እያወራሽ ያለሽ። አላህ ለማንም አይደለም። አይ አንቺ አወራሽ ነው እኮ አይደለም፣ እንደዛ አይደለም። ተሳይለ መጀመሪያ ብቻ እንደ ሴት ብታስቢው ይህን ነገር አትሊስት እኔ እና እሱ አናውንስ ካደረግን በኋላ ለህዝቡ ምናም እንትን ከተባለ በኋላ በእኛ በኩል ያለውን ነገር ለመፍታት የሞከርን ነበረ መጀመሪያ እና እሱ ነገር እንኳን እስከሚለይለት እንኳን እድሉን አልተጠቀም እንትን አላልሽም፣ ጊዜ አልሰጠሽም። እድሉን የተጠቀምሽ ዞሮ አይደል? ይሄ ራስ ወዳድነትሽን ነው የሚያሳየው። ግን ያው ራስ ወዳድነት አይደለም፣ ራስ ወዳድነት አይደለም። እውነት ነው። ሰውና ሰው ሲጣላ ጠብቀው በመሀል መግባት ይሄ እኮ ራስ ወዳድነት ነው። እኔ ያለሁልህ ማለት እኮ ነው አይደል? እንደዛ አይደለም። አይ ችግር የለም ተቆረጫለች። ችግር አናስለቃሽ ማይል ስኩታሽ ሳይበስበት ጠጣሽ ስኳራት እንጂ ስኳር እንትን እያሉ አቁሜያለሁ በወፍረት ምክንያት። ግን ቆንጆ ቅርስ ነው ያለ። አይ ቆንጆ አሁን ቀንሽ ስንት ኪሎ 8 ኪሎ ምናምን ቀንሽ። አይ ማሻአላ ብቻ ብቻ አላቀምሽ ስኳር ወፍራል። እኔ ወፍረኛል አባጭ ነገር ምናምን እና ልልሽ የምፈልገው ነገር መጠየቅ ነበረብሽ። መጀመሪያ ነበር መጠየቅ የነበረብሽ። አጋጣሚው ነው የተጠቀምሽው። ለእኔ እንደኔ የራስ ወዳድ ነገር ሆነሽብኛል። ግን ያው የአንቺ ላይፍ የራስሽ ስለሆነ የራስሽን ብቻ ነው መቼ የምታስቀድም። ያው ሁሉም የራሱ ነው ያስቀድም። እኔም የራሴን ነው የማየው፣ አንቺም የራስሽ ነው አይደል? ያን ያህል ለምን እንደዚህ ያደረግሽ ምናምን ብለሽ ምክንያቱም ሰው ወደሽ ከሆነ አጋጣሚውን እንትን ትያለሽ ያንን ሰው አይኔ ያለውም ነገር ደግሞ እናንተ ጋር ነው አይነት ግንኙነት ያላችሁ ስላልመሰለኝ መጨረሻውን ቪዲዮ ሳይ የመጨረሻ ቪዲዮ ካየ በኋላ እንጂ ምንም ቢሆን ቀድሜ ወጥቼ ያበጣበጡት ነገር የለኝም። እኔ ስለሰራሁም ያጋጫኋችሁ ነገር የለም። መጀመሪያ ላይ ካየሽ ሁሉም ነገር የሆነ የመጨረሻ ቪዲዮችን ነው ምናምን ከሆነ በኋላ ነው እና ያን ያክል ራስ ወደድ አይደለም። ያን ያክል ራስ ወደድ ሳይሆን አንድ ሸኮ ሰውና ሰው ሲጋጭ መሀል ላይ ክፍተት ሲያገኝ መግባት ማለት ይሄ ራስ ወዳድነት ነው። ገባሽ? የሆነ ሰው አሁን ለምሳሌ አንዳንዴ እኮ ሁሉንም ሰው ስለወደድን የራሳችን ግዴታ ማድረግ አለብን አይደለም። አንዳንዴ እየወደድሽም እኮ የዛን ሰው ደስታን ስትፈልጊ ብቻ ከሚወደው ነገር ጋር እንዲሆን ማድረግም አንድ ነገር ነው። የመውደድ አንዱ መገለጫው ነው። እኔ አሁን ኢሳምን ስለወደድኩት አሁን ኢሳም እኔን ከወደደኝ ብቻ ነው ከኔ ጋር እንዲሆን ፈልገው። ገባሽ? አንቺን ከወደደሽ እኔ ከአንቺ ጋር ቢሆን ችግር የለብኝም። ከእኔ መውደድ የእሱን መውደድ ስለማስበልጠው አለ። ገባሽ? እና እሱ ደግሞ እሱ አይደለም ጠልቶኝ እየተገፋ ወይ ምናምን፣ እኔም ጠልቼው አይደለም። በቃ እኔ አጋጣሚ ነበረ ይሄ ነገር እንትን ያለው እዛ እኔ ስላልመሰለኝ ሌላ አማራጭ ተጠቀሙ። ኧረ እንግዲህ መቼም ታይዋለሽ እኔ ሳም ቢወደኝ ወይ ምናምን ከኔ ጋር ቁም ነገር የሚያስብ ስላልመሰለኝ አማራጭ ተጠቀምኩኝ። ከዛ በኋላ ግን እሱ ቁም ነገር እንደሚያስብ ምናምን አይነት ነገር ሲያሳየኝ በቻልኩት መጠን ያንንም ለማስቀረት ወደዚህ ምትለው ማለት ምናምን ሆንኩኝ። ግን እዚህ ወስኜ ደግሞ እንዲያስቀረኝ ያገኘሁት ነገር የለም።
ገባሽ? ከወሬ ምናምንና የዘለለ ነገር ስለሌለ ነው። አሁን እኔ ምንድን ነው የሚባለው ይሄ አጣብቂኝ ውስጥ ላይ ያሉት እንጂ ጠርቼው ወይ ምናምን ሳልፈልገው ቀርቼ ምናምን ወይ እሱ ሳይፈልገኝ ቀርቶ ያለ እሱ ሳይፈልግ እንዳልቀረ ቃለ አንቺ አጋጣሚ ተጠቀምሽ ምልሽ ለዚህ ነው። አያስቅም። አላሰብኩም። እንደዚህም ደግሞ አድርገ ያልወሰድኩት ነበር። ሜይ ቢ ልጅ ስለሆንሽ ሊሆን ይችላል፣ አላውቅም። ያው እኛም ልጅ በነበርንበት ጊዜ ለትልቅ ስለሆነ እኛም ልጅ በነበርንበት ጊዜ ብዙ የመሰሉ ነገሮች ምናምን እናደርጋለን። ሜይ ቢ ትንሽ ከዚህ እድሜሽ ከፍ ሲል ምናምን ነገሮች ማንበስ ስታመዛዝኝ ምናምን ሊገባት ይችላል። ብቻ ባይሆን ጥሩ ነበረ። ግን ኦልሬዲ መጥተሻል፣ ገብተሻል ወደ ህይወት። እንደዚህ አልጠበኩም። እየተጠቀምሽ ነው ያለሽው። እኔ እውነት እንደዚህ አልጠበኩም። እንደዚህም ደግሞ አንቺ ጋር ስሜት ያለም አልመሰለኝም። አሁንም ሳገኝሽን ስቀጥርሽን እንደዚህ አይነት ነገር አንቺ ሀሳብ ላይ አእምሮ ላይ ያለ አልመሰለኝም ነበር። እኔ አሁን እያልኩሽ እኮ ማለት ያለሁት ይህን ነገር ብትጠይቅኝ ደስ የሚለኝ የነበረው እዚህ ቀደም ብለሽ እሱ ልተናግሪ ስትሞክሪ ያኔ ብትጠይቅኝ አሪፍ ነበረ እንደ ሀሳብ። ሁለተኛ ለአንቺም ደግሞ ህዝቡ ላይ ምናምን ሳይሆ ምናምን አቀባበሉ ደስ አይልም። ገባሽ? እንደዚህ እንዲህ መዝለል ነገር ሆነብሽ መሰለኝ። እንደ ሰው ነው ብትሽ አይደለሁም እኔ እንትን ሰው አይደለሁም፣ ሰው ላይ ጀጅ ማድረግ ሰው አይደለሁም። ግን ለአንቺ ከእንትና ወደ አንዱ ከንቱ ወደ አንዱ ሆነብሽ እና የሆነ የምርም ወደሽ ስትሄጂ ምናምን የምራቸውንም ላይ መሳቸው ኢሳምም እንደዛ ነው እንትን ያለሽ አይደል? ይሄ አሁን እንደ ወደድሽው ምናምን አምኖ አይነት ነገር የተቀበለ አይመስለኝም። እንዲ ሳየው ብቻ ለአንቺ መረጋረጋ እያልሽ ብትሄጂ አሪፍ እንደ እህት ማለት ነው። ተሳሳብ እና እኔ አሁን የመጣሁትን ያለውን ነገር እናንተ ጋር ምን እንደሌለ እንድታሳየ ነበር እና አስቤም እንድትነግርልኝ ለኦዲየንስም እንድናሳውቀው ነበር። ግን አንቺ ካገኘሽ በኋላ እንደዚህ ነገር አላገኘሁም። ማለት እንደጠበቅኩት አይደለም። እኔ ማውራው አይሰማሽም ነው? ኧረ አይሰማኝም። የራስሽን ብቻ ነው የሰማሽ ያለሽ ወይ ደግሞ እኔ ማውራውን ነገር መስማትም ከቁም ነገር ምናምን መያዝ የምትፈልገ ይመስለኝ። እኔ የምሬን እያወራሁሽ ያሉት እኔና ኢሳምን የኔና የኢሳምን ክፍተት ጠብቀሽ መግባት ማለት ይሄ ለእኔ የሰውን ክፍተት እንደዚህ ፈጥሮ መሀል ላይ ለመግባት መሞከር ለእኔ የሴጣን ባህሪ ነው። እንደዚ አይደለም ባህሪ አይደለም። ምንም ልታሳምኘኝ አትሞክሪ። እንደዚ አይደለም አይደለም አግኝተሽ ነው ክፍተቱን በቃ ልክ ክፍተት ተፈጠረ፣ ክፍተቱን ተጠቅመሽ ነው መሀል ላይ እየጠቀሽ አይደለም። ያው እኔ መስማት ካልፈለሽ አናውራ። እኔ እንደውም ማለት ነው ከዚህ በላይም ልናገርሽ ይችል ነበረ። እንደኔ እንትን እንደመናደድ አሁን በጣም በተረጋጋበት ጊዜ ነው የመጣሽው። እንደውም ጥሩ ነው። ለምን መጀመሪያ እንዳልኩሽ መጀመሪያ ቢፎር እሱ ጋር ከማውራት በፊት እኔ ብታወሪኝ እና ከኔ ጋር ያለውን ነገር ምንድን ነው ይሄ ብትሰሚ ጥሩ ነበር። ከዛ በኋላ እሱ ጋር ሄደሽ ምናምን ያን ሁሉ ነገር እንትን ካልሽ በኋላ ወደ እኔ ብትመጪ ጥሩ አልነበረም። እርግጥ አሁን ላይ የተረጋጋሁበት ታይም ላይ ነው የመጣሽው እና ደግሞ ካሜራሙ ስላለ ነው። እኔ እንደዚህ ነጥብ ጥዬ እንደዚህ ሰው ፊት ላይ የሚሄድ ነገር ካሜራ ያዘውን አይለቅም። አንቺም ታውቂያለሽ፣ እኔም አውቃለሁ። በባሻ አንቺን በኋላ እንደዚህ ያልቻ አትርፉ እንጂ ሌላ ማንም በእኔ በኩል ሆኖ ማንም አንደርስታንድ እንደማያደርገኝ አይሉ። እንደዛ ግን እንደስረዳሽው አይደለም፣ አንቺ እንዳሰብሽውም አይደለም። እና እንዴ እኔ ማንንም ክፍተት እንትን ብዬ ፈልጌ የምገባ ክፍተት ሲፈጠራለ የሚመጣሽው ክፍተት አይደለም። ቪዲዮዎቹን አይደለም መጨረሻ ነው አይደለም እኛ ስንጣላ ክፍተት ሲፈጠራል የመጣሽው ግን በካደ እኮ አይደለም። አይደለም ይኸውልሽ፣ በካደ አይደለም። በካደ ሰዓት እየተማመን አብራችሁ እንደማትሆኑ ከዚህ በኋላ ስላወቅኩ ነው። አንቺ ማለት ያለብሽ አሁን ምን ትቀርሽ? አዎ እናንተ ስትጣሉ አይቻለሁ። እናንተ ስትጣሉ በቃ ይህ ልጅማ እሷ ካልፈለገችው እኔ ስለምፈልገው እኔ ፍቅሬ ላሳየው ብዬ ንምጠት ማለት ትቻለሽ። እንደዛ እኮ እንደዛ ግን አይደለም። ግን አንቺ እነሱ አብራችሁ እነሱ ለመጣላት መጪ ነበር አልመጣም። በቃ ስለዚህ ስንጣላ ክፍተት መፍጠር ማለት እኮ አይደለም ነው። አንቺ በመጥፎ ሳይድ ወሰድሽው፣ እኔ በጥሩ ሳይድ ነው። ጥሩነት ላንቺ ነው፣ ለእኔ አይደለም። ለእኔ ነው ጥሩነት። ግን እኮ ስለእኔ አስበሻል። ግን ለአንቺ አምሳሌ እንዳትጎዳ ወይም ደግሞ ይከፋታል ብዬ እንዳላስብ አንቺ እነሱ ጠይቀሽኛል ወይ? አንሻ እንደጠበቅኩት አይደለም። እንደ አንቺ ገና ለጋት ዩቲዩብ ላይ ቲክቶክ ላይ አየሁት ምናምን ብለሽ እኮ ነው የመጣሽው አይደል? እኔ ከእሱ ጋር ስንት ጊዜ ስጠብቀው እንደነበረ ታውቂያለሽ።
ይህን ነገር ወደ እኔ ለማምጣት ስንት ጊዜ ስታገሰው እንደነበር ታውቂያለሽ? ደስ ይመጣል እኮ ስጠብቀው እንደነበረ ስንት ጊዜ ታውቂያለሽ ወይ? ስንት ዓመት ሙሉ ጠብቄው ነው መጨረሻ ላይ በቃ እኔ ሴት ነኝ መወሰን አለብኝ ከለሱ ከ3 ከ4 ዓመት በላይ መስጠት የለብኝ እንዲ ስለምን የራሴ እንትን ያለ ወጥሻል እንጂ ሳልወደው ቀርቼ ወይ ምናምን ማለት ነው። እና ደስ አይልም። ይሄ ለአንቺን ለፍቻለች ጥሩ አይደለም። አሁን አንቺ የእኛን ጋፕ ስታገኝ ገባሻ። ኔክስት ላይ ደግሞ አንቺ እነሱ ኢቨን አብራችሁ ብትሆኑ የእናንተን ጋፕ ፈጥሮ ደግሞ ወደ እናንተ መሀል የሚመጣ ሰው አይተዋል። ካርማ ያለ ነው። ካርማ ታውቂያለሽ? ሰው የእጁን የሚያገኝ አንቺ ሰው ላይ ሰራሽ በደል ማንም ጋር በደል አልሰራሁም። እኔ ላይ ሰርተሻል። ወላሂ አልሰራሁም። ይክሩ እንደዛ እኮ አይደለም። ሲጀመር እኮ አንቺ እኮ የምትወጂው ቢሆን እኮ 2-3 ዓመት አይደለም 20-10 ዓመት ልትጠብቂው ትችይ ነበር። ያልሽል እንዴ? ዝም በይ መልስ አትስጪኝ። እንደዚህ በእኔ ቦታ ሳትሆኝ እንደዚህ አይነት መልስ እንድትሰጪኝ አልፈልግም። ግን ምንም ነገር የላችሁም። አሁን እኔን ስታይ የሆነ ነገር ሌላ ነገር እንደተሰማሽ አይነት ስሜት ነው የተሰማኝ። እኔ አንቺን ሳይ አይደለም ግን አንቺ በመሀላችን ገባሽብን። አልገባውም በመሀላችን አንቺ ደሰል ቅድምም እኮ ተናግረሽዋል። እኔ እንደ አማራጭ ሌላ ህይወት ሲያስኩኝ አልሽ። ለመመለስ ደግሞ ድጋሚ ተመሳሳይ ነገር ስለሆነብኝ ነው አልሽ። ስለዚህ አሁንም እኮ ጣልቃ አልገባሁም። አንቺ እኮ መጀመሪያም እኮ ታውቂያለሽ። እኔ አሁን ላይ ለማስተካከል እየሞከርኩ ነው። ከአንቺ ግን እንደ ሴት አታስቢም። ቢያንስ እንደሌላው አስባለሁ። እንደ ሴት ብታስቢልኝ 10-20 ዓመት ምናምን እኔ ምን ቆሜ እንደዚሁ እንትን ነኝ። እንደ ቫምፓየር በእድሜ አይቀጥልም ነው። እንደዛ አይደለም። እኔ እኮ በእኔ በኩል ያለውን ነገር አታውቂም። እኔ ላይ እየደረሰብኝ ያለውን ነገር አታውቂም አይደል? እኔ መጠበቅ ብችል አንቺ ሳትነግሪኝ በፊት የጠበቀው ነበር። 3-4 ዓመትም የማይጠብቅ ሰው አለ። ገባሽ? ግን እኔ እንደዛ አይነት ሴት አይደለሁም። በቻልኩት መጠን በቃ ለመታገስ ሞክሬ 10 ዓመት 20 ዓመት ምናምን ስለሚል ሲጀመር 10 ዓመት ምትይ ምናምን የእሱን አይተሽ ነው በእርግጠኝነት አንቺን ብትሆኝ ተማጠብቂ አውቃለሁ። አረ እሺ እኔ እንደዚህ የዛሬ ይኸውልሽ አንቺ አሁን ላይ ምናልባት እኔና አንቺ እድሜ ልዩነት በደምብ ሊኖረን ይችላል። በደምብ ልበልጥሽ እችላለሁ። ነገ ላይ ግን አንቺም 10-20 ዓመት ምናምን ብትጠብቂ ከዚህም በላይ እድሜ ትሆኛለሽ። እንደዚሁ አትቀሪ። እንዳሁኑ ልጅ ሆነሽ አትቀሪ። እና አሁን ላይ እንደማያሳስብሽ አይደለም ስለ እድሜ የሚያሳስብሽ። በጣም ይቅርታ ማለት እኔ እንደዚህ አልጠበቅኩም። እንደዚህም ነገር አላሰብኩም አሁን ምናምን ብለሽ ጭራሽ እኔን እንትን ትያለሽ። በጣም ይቅርታ። እሱ ወላሂ በጣም ይቅርታ። እኔ እንደዚህ አልመሰለኝም ነበር። እኔ እንትን እንዲህ በጣም እንትን እንዲልሽ አይደለም እንዲሰማሽ አይደለም። በጣም እንትን አትበይ፣ ፈታ በይ። ኦኬ ነው ሳይሆን ያው የእንትን ያልኩሽ ነገር ቀልድ አይደለም፣ የምርም ነው። ስለ እኔ እና እሱ ምናምን ነገር የነገርኩሽ ያወራሁት ነገር ቀልድ አይደለም። ግን ያን ያህል አንቺንም መጫን እንትንም ማለትም አልፈልግም። አንቺም የራስሽ ሄዳል ስላላወኩን አንቺ ጋር ያለው ስሜት እና በጣም ገብቶኛል። አይ ችግር የለውም። የአንቺ ጥፋት እኮ አይደለም፣ የአንቺ ጥፋት አይደለም፣ የእሱም ጥፋት አይደለም፣ የኔም ጥፋት አይደለም። መሆን ያለበት ነገር ነው እየወደ ያለው። ሜይ ቢ ለሀይር ነው አላህ ሊፈተነን የፈለገው እንጂ የኔና የሱ ነገር ጥሩ መሆን ቢችል ኖሮ ድሮ ይሆን ነበረ። እዚህ ድረስ አንደርስም ነበር። አንቺ መምጣትሽ ለሀይር ነው። የምርሽ ያው አላህ ያለው ነው የሚሆነው። መቼም እኛ እንትን ባልና አይደለም። የአንቺ መምጣት እንግዲህ አላህ ስለፈለገው ነው የሚመጣው። እና አንቺም አሁን የመጣሽበት ሰዓትም አሪፍ ነው። ምክንያቱም እኔ በራሴ ሳይድ ብዙ ማስተካከል ያለብኝ ነገሮች አሉና ቢያንስ እንደዚህ እሱንም ቢያንስ የሆነ ብቻ እንትን ብለሻል። እኔ ያጎደልኩበትን ነገር እንትን እያልሽው ስለሆነ አሪፍ ነው ስልሽ እኔ አሁን ወደ ሌላ ፎከስ አድርጌ እዛኛው ጋር ነገሮች ማስተካከል ምናምን ሲኖርብኝ ግዴታ እዛም እዚህ መሆን የለብኝም። ገባሽ? እና አንቺ የመጣሽው ለሀይር ነው። የራስሽን እንትን ኖሮ ቻላ ያለው ይሆናል። እንደዚህ አድርጊ እንደዛ ታድርጊ ምናምን አልልሽም። ኦኬ አለ ያለው ይሆናል መሆን ያለበት። ማውራው ሁሉ ጠፍቶኛል። ምክንያቱም ቅድም ድረስ የእውነት ጨንቆኝ ነበር። ስህተት የሰራው ነበር የመሰለኝ። እና ወደ ጥያቄዎች መልስ ስገባ ለእኔ ችግር የለውም ፈታ በይ። እኔ እስካሁን ያልሽም ዝም ብዬ ነው ያው ትንሽ ጃስ ስላስብልሽ ብዬ እና በራስሽ መንገድ ሂጂ። ልክ ነው ብለሽ የምታስቢውን አድርጊ። ብቻ ራስሽን እንዳትጎጂ። ያው ከዚህ በፊት የሰራሻቸውን ስህተቶች ምናምን አትድገሚ በቻልሽው እና ብዙም ደግሞ ቀለል ምናምን አትበይ። እንግዲህ ገብቶሻል። ብዙም ቀለል አትበይ። ግን ያው ብዙም መቸኮል ብዙም መዘግየት ዋጋ ያስከፍላል። ትክክል እና በጣም አመሰግናለሁ። ለምትመሰግኝ
እና ማለት ነው በቃ ፍቅርሽ ሊያ ማለት ነው ኢሳም ጋር ነው። ኧረ ፈታ በይ ምንም እንዳታሰቢ። ኧረ እንደዚህ ደስተኛ የሚያደርግሽ ከሆነ ፈታ በይ በደንብ